ሁላችንም ሰርተን ጽዱ ውብ ባደረግንበት መንገድ እንዲቀጥል ቁርጠኛ የሆነ በሰው ኃይል ከማደጉም በላይ ጽሕፈት ቤት ዘርፍ እየሆነ አሁን ባለስልጣን ሆኖ ራሱን ችሎ በተለይ በአዲስ አበባ ከተማ ካሉት ተቋማት ተጽዕኖ ፈጣሪ የሆነ ተቋም ነው ማለት ነው። የአዲስ አበባ ደንብ ማስከበር በአዲስ አበባ ከተማ ውስጥ የደንብ መተላለፍ እንዲቀንስ አድርገናል። የመሬት ወረራ በፍጹም ዜሮ አድርገናል። አሁን ደግሞ የመሬት መስፋፋትን ዜሮ አድርገናል። ከዚህ ስልጠና እንደወጣን ደግሞ ህገወጥ ግንባታንና ሌሎች የደንብ ጥሰቶችንም እየቀነስ እንደምንሄድ እርግጠኛ ነን። አዲስ አበባ ስነ ምግባር ያለው ጥሩ ተልዕኮ መፈጸም የሚችል ኦፊሰር ስላስፈለገው ይህ ኃይል ከጊዜ ወደ ጊዜ በትምህርት የበቃ አእምሮ የሰፋ ጥሩ አገልጋይ መሆን የሚችል በቴክኖሎጂ መጠቀም የሚችል ከጊዜው ተጨባጭ ሁኔታ እየተለዋወጠ ተልዕኮን መወጣት የሚችል ኃይል አስፈላጊ በመሆኑ እናንተ ኦፊሰሮች በአዲስ አበባ ከተማ ውስጥ ልዩ ታሪክ አለን ከኔ ጋር ጨምሮ ማለት ነው። በሰብአዊ አሰራራችን የአቅመ ደካማን ቤት ማገዝ፣ መስራት፣ ማዕድ ማጋራት፣ ህፃናት ወደ 76 የሚሆኑ ህፃናትን የማሳደግ ከእያንዳንዳችሁ ኪስ በሚቆረጥ የሰራችሁ ስራ በህዝብ ዘንድ ልዩ ቦታ አለው። ይሄን ብቻም ሳይሆን በልማት ስራችን በኮሪደር ልማት ስራችን ሁላችሁም እንደምታውቁት ከኔ ጨምሮ በ24/7 አዲስ አበባን ውብ፣ ጽዱ፣ ገናና የአፍሪካ ከተማ ለማድረግ የሰራናቸው የልማት ኮሪደሮች በጣም ታሪክ በህዝባችን ዘንድ በአመራራችን ዘንድ በጣም ልዩ የሰራናቸው በጎ ስራዎች ደግሞ የሚታወቁ ከጠቅላይ ሚኒስትራችን በቤተ መንግስት ለመጀመሪያ ጊዜ አዲስ አበባ ደንብ ማስከበር ተጠርቶ የወርቅ ሰርቲፊኬት ያገኘንበት በ2017 ደግሞ በአፈጻጸማችን ካሉ ተቋሞች አንደኛ በመሆን መኪና የተሸለምንበት ይህንን ታሪክ የሰራን ነው። እንግዲህ እናንተ ደግሞ አሁን ወደዚህ ማሰልጠኛ ጣቢያ ስትመጡ ትልቁ ነገር በቻሌንጆች ማለፍ፣ ሀገር መውደድ፣ የሀገር ፍቅር ስሜት እዚህ ነው የሚገለጸው። የተማራችሁበትን ትምህርት ለነገ ህይወታችን ለነገ ስራችን የሚጠቅመን መሆኑን ለሌሎችም ኦፊሰሮች አስተማሪ የምትሆኑበት ነው ማለት ነው። የሀገር ወዳድነት፣ የስነ ምግባር፣ የሰብአዊ መብት አያያዝ ሌሎችንም ጠቃሚ ናቸው። ወደ ከተማችን ሄደን ከህብረተሰቡ ጋር ሊያግባባን ይችላል ብለን ያሰብናቸውን የሰጠናችሁን ስልጠና ወስዳችሁ የተሻለ ስራ እንደምትሰሩ እርግጠኛ ነኝ። ይሄንን ስልጠና በዚህና በሰንዳፋ ያረግነ ደግሞ ሌላው ደግሞ ተቋማችን የሚያመዝን የቴክኖሎጂ ግንባታ ደግሞ እየገነባን ነው። ህዝቡ ነፃ ሀሳቡን የሚገልጽበት ኮሊንግ ሴንተር፣ ሲቹዌሽን ሩም፣ ጠቅላላ የከተማውን ካሜራ ወደ ተቋማችን በማምጣት የወንዝ ዳርቻውን የማስፋፊያ አካባቢዎችን እንደገናም ደግሞ የጎዳናዎቻችን የአደባባዮቻችን የተሰቀሉ ካሜራዎች ሁሉ ወደ ራሳችን በሲስተም አምጥተን የአዲስ አበባ ደንብ ማስከበር በቢሮ ውስጥ ቁጭ ብለን እያንዳንዱን እንቅስቃሴ በከተማ ውስጥ የኦፊሰራችንን የምንከታተልበት ቴክኖሎጂ እየዘረጋን ነው። ይሄ በአይነቱ የመጀመሪያ ደንብ ማስከበር ባለስልጣን እንዲታጠቅ የተደረገበት ሁኔታ ነው ማለት ነው። ከዚህ ውጪ አሁን እንዲሰልጥነናል። ቀጥሎ ደግሞ ስማርት ትሬኒንግ ሴንተርም እያዘጋጀ ነው፣ ኮምፒውተራይዝድ የሆነ ማለት ነው። ስለዚህ ይህንን ተግባር እያከናወን ነው። ይሄ ኦፊሰር የተሻለ እድል እየመጣ በሄደ ቁጥር እሱን እያወጣን እሱ በጎደለበት ደግሞ አዳዲስ ኦፊሰር እየተካን የተሻለ ህይወትና ኑሮ ይሄ ኦፊሰር እንዲገጥመው የአዲስ አበባ ደንብ ማስከበር ባለስልጣን የማናጅመንት አመራሩና እኔ ይህን ተልዕኮ እንወጣለን። እናንተ ደግሞ አሁን የተማራችሁትን ስልጠና ወስዳችሁ በከተማችን ላይ ተግባራዊ እንድታደርጉ አደራ ላለው። ስላዳመጣችሁኝ አመሰግናለሁ።